የሆነ ሐኪም አለ ለምን ከሱ ጋር ተተዋወቀምና ቼክ አታረገው እኔ በአንድ ጊዜ ነው ከመሜ የፈወሰኝ ሲል ይነግረዋል ማለት ነው እስኪ ይጣራልኝ ይልና በ1935 ማለት ነው ከዶክተር ሞሬል ጋር ይተዋወቃሉ ማለት የውሃ መርፌውን ላይ የወጋው ምንም የተለየ ነገር ሳይጨምርበት ይሄ ሞሬል ስለወጋው ብቻ ሂትለር ይድን ነበር ይላሉ። ከዚህ ባለፈም ደግሞ የተለያዩ መድኃኒቶችን እንዳልኳችሁ ይቀምማል። የክፍለ ዘመኑ ጨካኝ አውሬ ክፉ የሚባለው ሂትለር በዚህ ሰውዬ እጅ ላይ ወድቆ ነበር። ድራግ አዲክት አድርጎታል። የበሽታው ፈዋሽ እንደ ኤንጅል እንደ መልአክ እንዲመለከተውም አድርጓል። ይህ ክፉ ሰው ታስታውስ ከሆነ አምፖል የተሰበረ አምፖል ላይ ውሃ ውስጥ ይጨመርና ከዛ ወደ ፀሐይ ላይ ተሰጥቷል ማለት ፀሐዩ ትገባለች በአምፖሉ ስር አይደል በውሃ ውስጥ ወጥቶ ጨረር አለ ያ ጨረር ወረቀት ላይ ስታረጋው አቃጥለ ታቃለ ልጅ ሆነ እንዴ ልጅ ሆነን እንደዛ ሞክረን እናቃለን እና እንደዚህ ይሞከር ነበርና ያ ማለት ነው ከፀሐይ ላይ ፓወርም ወስዶ የሆነ ከተማን ማቃጠል ይሄ ምናልባት ሰንገን ነው የሚባለው ይሰራል ተብሎ ከሚታሰብ ትልልቅ መሳሪያዎች መካከል አንዱ ይሄን እንደ አብነት አንዱን ጠቀስን እንጂ የጀርመን የናዚ ሳይንቲስቶች በወቅቱ የነበሩት በሱ ክበብ ውስጥ የነበሩ ሳይንቲስቶች ተመራማሪዎች እጅግ በጣም አደገኛ የሆነ የሰው ልጆችን በአንዴ ሊጨርሱ የሚችሉ ምርምሮችን ግኝቶችን አንዳንዶችም አግኝተዋል። ሰላም ጤና ይስጥልኝ እንደምን ውላችሁ እንደምን ከርማችኋል የተከበራችሁ ክብራትና ክብራን በአዮ ዓለም በብስራት ቴሌቪዥን ብቻ የሚቀርብላችሁ ልዩ ዝግጅታችን ሰዓቱን ጠብቆ ጀምሯል። ከኛ ጋር ስለሆናችሁ ፕሮግራማችን እየተከታተላችሁ ስለሆናችሁ እጅግ አድርገን እናመሰግናለን። ፕሮግራሙን በማዘጋጀትና በማቅረብ ደግሞ እኔ ይልማ ዘሪሁንና እኔም ብሩክ ጫላ እንግዲህ ለዛሬም በአዲስ ሰው በአዲስ ታሪክ በአዲስ አስገራሚ ጉዳዮችን ወደ እናንተ ለማድረስም የሚቀጥሉትን 30 ደቂቃዎች ከኛ ጋር እንድትቆዩ እየጠየቅን ዝግጅታችንን ጨርሰን መተናል። በትክክል በዛሬው መሰናዷችን ደግሞ አንድ ለየት ያለ ሰው ይዘንላችሁ ብቅ ብለናል። ይህ ሰው በታሪክ መዝገብ ውስጥ በደንብ የሚታወቅ ነው። ነገር ግን ብዙም ስሙ ማይነሳ አይነት ሰው ነው። በተለይ ደግሞ በዓለም መሪዎች ታሪክ ውስጥ ታሪካቸው ይነገራል። እነርሱ ያደረጉት ነገር ጎልቶ ይወራል። ነገር ግን ከነሱ ኋላ ምን አይነት ሰዎች ነበሩ፣ እነኛ ሰዎች ምን ያህልስ ተጽዕኖ አሳድረው ነበር የሚለውን ነገር በዛሬው ፕሮግራማችን በደንብ የሚረዱበት ይመስለኛል። ምክንያቱም ይህ ሰው እጅግ በጣም በዓለማችን ላይ ምናልባት ከኖህ ጥፋት በኋላ የመጣን ትልቅ አደጋ ይዞ የመጣ ሰው ልንለው የምንችለው የሂትለር ጀርመናዊው የናዚው መሪ የሂትለር ዶክተር ነው። እንግዲህ የአዶልፍ ሂትለር በርካታ አይሁዳውያንን ጨፍጭፏል። ሁለተኛ የዓለም ጦርነትን ቀስቅሷል። በርካቶችን ገሏል። ይህ ሰው ግን እንዴት እንዲህ አይነት ጨካኝ ስለሆነ ብለን ካሰብን ወደ ጀርባዎቹን ወደ ማሰስ መግባታችን አይቀርም። ከጀርባው ምን አይነት ሰዎች ነበሩ? ምን አይነት ሰዎች ሲዘውሩት ነበረ? ይሄንን ሰው ሲያሽከረክሩት የነበሩ ሰዎች እነማን ናቸው? ምን አይነት ችግር ውስጥ ነበር የሚለውን ማየት ካስፈለገ ዛሬ የምናነሳላችሁን ሰውዬ ስም መጥቀስ ግድ ይለናል። ቴዎዶር ሞሬል። ይህ የሂትለር ዶክተር። በትክክል ስለዚህ ሰው ማወቅ ስለ ዋናው ሰው በደንብ የበለጠ ለማወቅ እጅግ በጣም ይረዳል። በነገራችን ላይ ሂትለር ናዚ የሚለውን ፓርቲ ሲመሰረት በዛ ውስጥ ሰዎችን ሲያሰባስብ ሳይንሳዊ በሆነ መንገድ ፕሩፍ ያደረጉለት ሰዎች አሉ። እኛ ጀርመናውያን የተለየን የአርያን ዘር ነን ብለው ሲናገሩ ምክንያት አላቸው። ምክንያቱ ደግሞ ዙሪያው ባሉ ዶክተሮች፣ ፕሮፌሰሮች በሚባሉ ትልልቅ ምሁራኖች ፕሩፍ ተደርጎለታል። እውነትም ጀርመኖች የጠራና ንጹህ ዘር ነን የሚለውን ነገር አሳምነውታል። በዛ ምክንያት ነው ያንን ስነ ልቦና ያዘው። በትክክል ፈጣሪ ራሱ ሲፈጥር የአርያን ዘር ለየት አድርጎ እንደፈጠረና ሌላውን ዓለም እንዲገዙ እንደመረጣቸው ሳይንሳዊ በሆነ መልኩ 1 2 3 ብለው ዲኤንኤ ቆጥረው አስረግጠው ለሂትለር አሳመኑት። ሂትለር ደግሞ ያው እንግዲህ ከፕሮፌሰሮቹ በላይ አያውቅም፣ አመነ። እኛ የተለየን ዘሮች የአርያን ዘሮች ነን፣ ዓለምን ልንገዛ ይገባል፣ ዓለምን ልንቆጣጠር ይገባል፣ አይሁዳውያን ደግሞ በእኛ በተቃራኒ ሊጠፉ እንደ በረሮም ሊረገጡና ሊገደሉ ይገባል የሚል እምነት አደረበት። ከጀርባው ያሉ ሰዎች ይህንን ነው ተጽዕኖ ያሳደሩበት። ከነዚህ መሃል ታዲያ ዛሬ በባዮግራፊ በባዮ ዓለም ፕሮግራማችን የመረጥነው ቴዎዶር ሞሬል
ይህ የሂትለር አንጋፋ ወፍራም ንጽህናውን የማይጠብቅ ዶክተር ጉዳይ ብዙ ታሪኮች አሉት። በዚህም ለዛሬ ፕሮግራማችን መርጠን እስከ መጨረሻው ተከታተሉን። ብዙ የምታውቁት ነገር አለ። በትክክል እንግዲህ ይህ ሰው ዶክተር ከመሆኑ በፊት እንደ ማንኛውም ጀርመናዊ ዜጋ ነበር። በነገራችን ላይ ይህንን ሰው ግማሽ አይሁዳዊ ነው ብለው የሚያነሱ የታሪክ መዛግብቶችም አሉ። ግማሽ አይሁዳዊ ነው። ስለዚህ አሁን ወደ ኋላ ላይ የምንነግራችሁ ነገር የዚህን ሰው አስገራሚ ታሪክ ስትሰሙ ምናልባት የሆነ ነገር አይምራችሁ ውስጥ ሊመጣ ይችላል። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ ነው መንጋብዘው። ካፍታ ቆይታ በኋላ በትክክል እንመለሳለን። ስንመለስ ስለዚህ አስገራሚ ሰው እጅግ በጣም አነጋጋሪና አስገራሚ የሆኑ መረጃዎችን እያደረስናችሁ እንቀጥላለን። የትም እንዳትሄዱ አብራችሁ ቆዩ። ተመልሰን መጥተናል። እንግዲህ ተከታታዮቻችን ስለ ቴዎዶር ሞሬል የሂትለር ዶክተር መረጃዎችን እናደርሳችኋለን። ታዲያ ሂትለር በጤና በጭንቀትም አዘምሞ እንደ ዛፍ እንዳይገነደስ በተለያዩ መድኃኒቶችም ሲያግዙት ሲደግፉት፣ እንደዚሁም ደግሞ የተለያዩ እንክብካቤዎች ሲያደርጉለት ከነበሩ ዶክተሮች መካከል አንደኛውና ግንባር ቀደሙ የሂትለር ቀኝ እጅ የሚባለው ቴዎዶር ሞሬልን የተመለከተ ጉዳይ ነው። ይህ ሰው ታዲያ ለሂትለር የተለያዩ መድኃኒቶችን ቀምሞለታል፣ የተለያዩ መድኃኒቶችን ወግቶታል። እንደዚሁም የምርምር ስራም በሂትለር ላይ እንደ አይጥ ሲመራመርበት እንደነበር በወቅቱ የተጻፉ የመረጃ ምንጮች እንደዚሁ መረጃዎችን አሳይተዋል፣ ይነግራሉ። የዚህ ሰው ጭካኔ ምናልባትም የሂትለር ወዳጅ ነው ወይስ ጠላት ነው የሚለውን ራሱ ለመለየት አዳጋች አድርጎታል። በትክክል ቴዎዶር ሞሬል 1913 ላይ ነው በሕክምና ዶክተሬቱን ያገኘው እና 13 ላይ ዶክተሬቱን ካገኘ በኋላ 1917 ደግሞ ያው የአንደኛው ዓለም ጦርነት ላይ ስለሆነ በዛን ወቅት ላይ በአንደኛው ዓለም ጦርነት መኮንን የጤና መኮንን ሆኖ አገልግሏል። ሀገሩን አገልግሏል። ግልጋሎት ከሰጠ በኋላ ይመለስና 1918 አካባቢ ላይ ወደ ሙኒክ ተመልሶ ጀርመን ሙኒክ ተመልሶ የሕክምና ማዕከል የራሱን የሕክምና ማዕከል ይከፍታል። ያንን የሕክምና ማዕከል ከከፈተ በኋላ በነገራችን ላይ ስፔሻላይዝድ ያደረገው በማህፀን ስፔሻሊስት የማህፀን ስፔሻሊስት ነው በነገራችን ላይ እና አንደኛው የታሪኩ አስገራሚና ለየት የሚያደርገው ነገር ይሄ ነው። ከሂትለር ጋር እንዴት የሙሉ ጊዜ ዶክተር ሆነ የሚለውን ነገር ብዙ የሚያመረምረው ነገር አንደኛው እሱ ነው። በማህፀን ስፔሻሊስት ቢሆንም ከሂትለር ጋር የሚገናኝበትን መንገድ እናነሳለን። 1918 ላይ የራሱን በሙኒክ ሕክምና ማዕከል ያቋቁምና የተወሰነ መስራት እንደጀመረ አንዲት በጣም ባለሀብት የሆነች ሴት ያገኛል። ተዋናይ ነች፣ ያገባል ማለት ነው። እሷም ያው ባለሀብት ስለነበረች የተወሰነ ፈንድ ታደርገውና በሙኒክ ውስጥ አለ የሚባል ትልቅ ሆስፒታል ይገነባል። በዚህ ሆስፒታል ውስጥ ደግሞ የተለያዩ በወቅቱ የነበሩ ትልልቅ መሳሪያዎች ይገኛሉ። ትልልቅ መሳሪያዎች፣ መመርመሪያዎች፣ ሕክምና መስጫ መሳሪያዎች ስለሚገኙ ደግሞ ስሙ እየናኘ ይመጣል። እየናኘ ሲመጣ በዚህ መሀል ላይ አንድ አጋጣሚ ይገጥማል ማለት ነው። ይህ አጋጣሚው ምንድን ነው? የሂትለር ፎቶግራፈር ነበር። የሂትለር ፎቶግራፈር እዛ ሄዶ እሱ ጋር ሕክምና አግኝቶ ይፈወሳል ማለት ነው። ከተፈወሰ በኋላ በነገራችን ላይ ዶክተር ሞሬል ናዚ ወይም የናዚ አባል የሆነው ሂትለር ስልጣኑን እንደጨበጠ 1933 ላይ ነው ስልጣኑን እንደጨበጠ የናዚ አባል የሆነው። ነገር ግን አልተገናኙም ነበረ። ይህ ፎቶግራፈር በአንድ ጭውውት አጋጣሚ ከሂትለር ጋር እያወራ የሂትለርን ህመም ያውቃል። ሂትለር እንደ ቀደም ሲል እንዳነሳንላቸው የተለያዩ ህመሞች ያጋጥሙታል። የሆድ ውስጥ ቁርጠትም፣ ከላይ የቆዳ ችግርም፣ የተለያዩ ብቻ ህመሞች አሉት እና በዛ የተነሳ ከዚህ ፎቶግራፈር ጋር ሲያወራ እንዴ ወዳጄ ሂትለር አንድ በጣም እኮ ጎበዝ የሆነ ሐኪም አለ፣ ለምን ከሱ ጋር አትተዋወቅምና ቼክ አታደርገውም? እኔ በአንድ ጊዜ ነው ከህመሜ የፈወሰኝ ሲል ይነግረዋል ማለት ነው። እስኪ ይጠራልኝ ይልና በ1935 ማለት ነው ከዶክተር ሞሬል ጋር ይተዋወቃሉ ማለት ነው። እንግዲህ በዚህ ወቅት እንደተገናኙ ታዲያ ሂትለር እንዳልኳችሁ በጣም በርካታ ህመሞች ያሉበት ሰው ነው። በተለይም ደግሞ የጭንቀት
በሽታ በጣም የሚያጠቃው የነበረ ሰው ነው። የሆድ ውስጥ ህመም እንደዚሁም የቆዳ ላይ ሽፍታዎች በተከታታሚ ያስቸግሩት የነበረ ሰውና ዶክተር ሞሬልን ባገኘ ሰዓት ታዲያ ይህ ኦፖርቹኒስት ይሉታል እንደውም ነጮች ኦፖርቹኒስት ነው። ምንም አይነት ኦፖርቹኒቲ እንዲያመልጠው የማይፈልግ መልቲ ሚሊዮነር የሆነ ዶክተር ነው ዶክተር ሞሬል ማለት። በተለይ ደግሞ በሁለተኛው የዓለም ጦርነት ወቅት በርካታ ጥቅሞችን አግኝቷል። በጦርነት ውስጥ የሚያገኛቸውን ኦፖርቹኒቲ ምንም ማሳለፍ የማይወድ ነውና ለሂትለርም እንደዚሁ አጋጣሚውን ባገኘ ማግስት የተለያዩ መድኃኒቶችን በመቀመም ራሱ እየቀመመ የሚሞክረው ሂትለር ላይ ነው። ይቀመማል የሚሞክረው ሂትለር ላይ ነው። እንደውም ድራግ አዲክት እንዳደረገው ነው የሚነገረው። በነገራችን ላይ የናዚ ጀርመኖች እንግዲህ በርካቶቹ ድራግ አዲክት ናቸው፣ ድራግ ይጠቀማሉ። በጦርነት ወቅትም ታዲያ ኢንቪዚብል የሆኑ እስኪመስላቸው ድረስ ወደ መድፎች ሲተኮሱ ምኖች ሲተኮሱ ዝም ብለው ነበር የሚገቡት። ይህ የሆነበት ምክንያት እንደ ዶክተር ሞሬል ያሉና ሌሎች ሐኪሞችም ድራግ ወታደሮቻቸው በሚገባ ስለሚሰጡ ነው። ታዲያ ዋነኛው ሰው የሆነውን ሂትለርንም እንደዚሁ ነው ያደረገው። ሂትለር ምን አደረገ? በተለያዩ አይነት መድኃኒቶች በተለያዩ ኢንጀክሽኖች እየቀመመ በቃ ራሱ ይቀመምና ይወጋዋል፣ ራሱ ይቀመምና ይወጋል። እንደውም በአንድ ወቅት ምንድን የተባለው እስከ 20 የሚጠጉ መርፌዎችን በቀን ውስጥ ሂትለርን ይወጋዋል ከሚሰጡት እንክብሎች ውጪ ማለት ነው። በነገራችን ላይ ቀደም ሲል እንዳነሳው ሂትለር ከሳይኮሎጂ ጋር በተገናኘ ህመም አለበት ይባላል። ግን ይህም ነገር አነጋጋሪ ነው። ምክንያቱም አንዳንድ ጊዜ ለፈጠረው ከባድ የሆነ ቀውስና ለሚሊዮኖች ሞት ተጠያቂ እንዳይሆን በጤና የአይምሮም ችግር አለበት በሚል ለማዳን የሚደረግ ነገር ሊሆን ይችላል የሚሉ ሰዎች እንዳሉ ሆነው፣ ነገር ግን በዶክተር ሞሬል በግል ማስታወሻው ላይ ጽፎ እንዳስቀመጠው ለምሳሌ ጠዋት ሲነሳ በጣም ስለሚጨንቀው ዶክተር ሞሬል ራሱ የፈጠራት ውሃን በነገራችን ላይ ውሃ ነው የሆነ ስያሜ ሰጥቶታል። የውሃ መርፌ ማለት ነው። የውሃ መርፌ አንድ ይወጋዋል፣ ወደ ዶክተር ሂትለር ይነቃቃል። ምንም አይነት መድኃኒት ውስጡ ወይም ምንም አይነት ንጥረ ነገር የለውም። ኖርማል ውሃ ነው። ውሃ ይወጋዋል ጠዋት ላይ። ከዛ በኋላ ሂትለር ተነቃቅቶ ይውላል ማለት ነው። ቀደም ሲል እንዳነሳው በቀን ውስጥ እስከ 20 መርፌ ድረስ ይወጋው ነበር። ዶክተር ሞሬል በጣም ታማኝ እንዲሆን ያደረገው አንደኛው በመጀመሪያ እንደመጣ አመት በጣም የሚያስቸግረው የነበረው የሆድ ቁርጠት ነበር ሂትለር እና ያን ሆድ ቁርጠት በጣም ስለሚያስቸግረው ከዛ ሆድ ቁርጠት እንዲሽር ያደረገው የሱ መድኃኒት ነበር። ቫይታሚኖችና አንዳንድ መድኃኒቶችን ይሰጠው ነበር። መድኃኒት በትክክል። ከዛም በሚቀጥለው ደግሞ ቆዳው ላይ ያስቸግረው የነበረው ከእግሩ ላይ የነበረ የሽፍታ አይነት ነገር ነውና እሱንም ያሽረዋል። ስለዚህ እነኚህ ሁለት ችግሮቹን ስለቀረፈለት በሂትለር አይን ዶክተር ሞሬል ቁጥር 1 ዶክተር ሊሆን ይቻለ ማለት ነው። እሱን መንካት የማይቻል ሆነ። በትክክል እንግዲህ ይህ መልቲ ሚሊዮነር ኦፖርቹኒስት የሆነ ሰውዬ ሂትለር ጋር በተጠጋ ቁጥር እንግዲህ የሚችለውን በማድረግ እንግዲህ ከጭንቀት ለማገገም እንዲረዳው የውሃ መርፌውን ላይ የወጋው ምንም የተለየ ነገር ሳይጨምርበት ይህ ሞሬል ስለወጋው ብቻ ሂትለር ይድን ነበር ይላሉ። ከዚህ ባለፈም ደግሞ የተለያዩ መድኃኒቶችን እንዳልኳችሁ ይቀምማል። የክፍለ ዘመኑ ጨካኝ አውሬ ክፉ የሚባለው ሂትለር በዚህ ሰውዬ እጅ ላይ ወድቆ ነበር። ድራግ አዲክት አድርጎታል። የበሽታው ፈዋሽ እንደ ኤንጅል እንደ መልአክ እንዲመለከተውም አድርጓል። ይህ ክፉ ሰው እንግዲህ ሰውየው ይሄ ዶክተሩ ሰውዬ በቀላሉ ታሪኩ እንዲተዘርዝሮውላ የሚያልቅ አይደለም። ከብስራት ቴሌቪዥን ጋር የቆያችሁ ስለሆነ እናመሰግናለን። ካፍታ ቆይታ በኋላ እንመለሳለን። ተመልሰናል። ክቡራትና ክቡራን በመከታተል ላይ የምትገኙት በብስራት ቴሌቪዥን ብቻ እየተዘላለፈላችሁ የሚገኘውን ባዮ ዓለም ዝግጅታችንን ነው። ፕሮግራሙን አዘጋጅቶ በማቅረብ ደግሞ እኔ ይልማ ዘሪውና ብሩክ ጫላ አብረናለን። የዛሬው በባዮ ዓለም እያነሳን ያለነው ለየት ያለ ሰው ነው። ብዙ በታሪክ መዝገብ ላይ ብዙ አይታወቅም ማለት ይቻላል። ምክንያቱም ከአንድ ግዙፍ ሰው ጀርባ ስላለ ማለት ነው። የዚህ ግዙፍና በዓለም ላይ ከታዩ እጅግ ጨካኝ አረመኔ ከሚባሉ ሰዎች መካከል አንዱ የሆነው የሂትለር የቅርብ ዶክተር ነው። እንግዲህ ይህ ሰው በእርግጥ ወደ መጨረሻ አካባቢ እናነሳዋለን። እስከ ሂትለር ህይወት መጨረሻ በተለይ ደግሞ እስከ በርሊን የሁለተኛው የዓለም ጦርነት እስከ በርሊኑ ጦርነት ድረስ ካጠገቡ ያልተለየ ታማኝ አገልጋዩ ነው።
ግን ይህ ዶክተር ኦፖርቹኒስት የሆነ ሰውዬ ሂትለርን እንደ ታካሚ ወይም ደግሞ እንደ ደንበኛ ብቻ አይደለም የሚመለከተው፣ እንደ አይጥም ጭምር ነው። ቅድም እንደነገርናችሁ ይመራመርበታል፣ መድኃኒቶችን ቀምሞ ይሰጠዋል። ከዚህ ባለፈም ደግሞ የተለያዩ በቃ ከዚህ ምድር ላይ ታይተው የማይታወቁ ነገሮችን በማድረግ ይታወቃል። ሰውየው በተለያዩ ቦታዎች ላይ ስራዎችን ሰርቷል። በተለይም ደግሞ በአንደኛው የዓለም ጦርነት ወቅት ጊዜ ብዙ ተሳትፎ የነበረው ሰው ነው። በዛን ወቅትም ያገኘውን አጋጣሚ ሁሉ በመጠቀም ኦፖርቹኒስት መሆኑን አሳይቷል። በርካታ ሀብቶችን ከሚስቱ ባሻገር የሰበሰበውን በአንደኛው የዓለም ጦርነት ነው። በነገራችን ላይ በአንደኛው የዓለም ጦርነት ወቅትም ጀርመን ከነ ሃንጋሪ ከነ ኦስትሪያ ከዚህ ባለፈም ከነ ኦቶማን ኢምፓየር ጋር በመሆን ከአላይስ ከሚባሉት ማለትም ከነ ዩናይትድ ኪንግደም ከነ ዩኤስኤ አሜሪካ እንደዚሁም ከጣሊያንና ከነ ፈረንሳይ ጋር ተዋግታ ነበር። በዛም ሽንፈትን የገጠማት እንደሚታወቀው። በዛን ወቅት ታዲያ ለጀርመኖች እንደዚሁም ሐኪም ሆኖ በሰራበት ወቅት ያገኘውን አጋጣሚ ሁሉ በመጠቀም ኦፖርቹኒስትነቱን በማሳየትና ሀብቶችንም በመሰብሰብ የሚታወቅ ሰው ነው። አሁን እንግዲህ ወደ ሂትለር ከመጣ በኋላ ይህንኑ ነው ያደረገው፣ የተለየ ነገር አላደረገም። በትክክል ቀደም ሲል እንዳነሳ ነው በቀን እስከ 74 የሚደርሱ የተለያዩ ንጥረ ነገሮችን ይሰጠዋል። በመርፌ ብቻ እስከ 20 መርፌ ይወገዋል በቀን። በአንድ ወቅት ላይ እንደውም ሂትለር ወታደሮችን ሰላም በሚልበት ሰዓት ላይ እንደውም እሱን በኋላ ላይ ቪዲዮ ላይ እናሳያቸዋለን። እጅግ እየተንቀጠቀጠ እጁ በጣም ይንቀጠቀጥ ነበር እና ይህን ብቻ አይደለም፣ ህመሞቹ በጣም በርካታ ከመሆናቸው የተነሳ በእርግጥ የሂትለር የሕክምና መዝገብ ጠፍቷል፣ አጥፍተውታል። ነገር ግን ዶክተር ሞሬል አንዳንድ ማስታወሻዎች ላይ የጻፋቸው ነገሮች አሉና ያንን የጻፋቸውን ማስታወሻዎችን በማገላበጥና በማየት ታሪክ የደረሰበትን አሁን እያነሳንላቸው የምንገኘው እንጂ በርካታ ተደራራቢ የሆኑ ችግሮች አሉበት። የውስጥ ደዌ ችግር ከአይምሮ ጋር ከስነልቦና ጋር የተገናኙ ህመሞችን ጨምሮ እስከ ቆዳ ህመሞችንም ጭምር ማለት ነው። በእነዚህ ውስጥ እየታገለ ያለ ሰው ነው። እንግዲህ ለዓለም እንግዲህ ለበርካታ ሚሊዮን ሰዎች በነገራችን ላይ አንድ በበርካታ በህክምና ባለሙያዎች ዘንድ በተለይ ቀዶ ህክምና ባለሙያዎች ዘንድ የሚታወቅ አንድ መጽሐፍ አለ። ምስጢራዊ ነው ያ መጽሐፍ። ነገር ግን ያው ጉግል ማንም ቢያደርገው ሊያገኘው የሚችል ነው። የናዚ ሃንጋሪያዊ የሆነ ዶክተር ነው እና አይሁዳኖችን እንደ እንትን ማለት ነው በመጥረቢያ በቃ አይነት ነገር ክትፍትፍ የሰውነትን አካል ተከታትፈው አይነት ነገር እያንዳንዱን ፎቶ በማንሳት ለምርምር ወይም ደግሞ እዚህ ጋር ምን አይነት ደም ስር አለ፣ ደም ስሩ እንዴት ይቀመጣል፣ እዚህ ጋር ያለ የሰውነታችን አቀማመጥ እንዴት ነው የሚለውን ነገር የሰው ልጅን ብልት አድርገው ለመመራመሪያነት ጭምር እስከ ማድረግ የደረሰ እጅግ ሰይጣናዊ የሆነ ተግባርን እንዲፈጽሙ ምክንያት ሆኗል። ስለዚህ እነኚህ ሰዎች ደግሞ እንዲህ ለማድረጋቸው ምክንያቱ አንደኛ እነኚህ በዙሪያቸው ያሉ ሳይንስን የሚያውቁ የተወሰነ ሳይንስን የሚያውቁ ነገር ግን ሳይንስን ተግባራዊ የሚያደርጉበት መንገድ ግን ፍጹም ሞራልን ያልጠበቀ ሰይጣናዊ የሆነ ተግባርን የሚፈጽሙ ሰዎች ነው። እንግዲህ ሂትለርንም በተለያዩ ህመሞች የተጠቃ ሰው ቢሆንም እየደገፈው በዚህና በዚህ እየደገፈው የበለጠ ጨካኝና አረመኔ እንዲሆን አድርጎታል ማለት ነው። እንግዲህ ስለዚህ ሰው ተወርቶ አያልቅም። ከመጠን በላይ የሆኑ መድኃኒቶችን ለሂትለር በመስጠት እጅግ ጨካኝ የተሞላ ስራዎችን እንዲሰራ አድርጎታል። አይሁዳዊ ያለም የፈጸማቸው ግፎች መነሻው ይህ ዶክተር ነው። ከጀርባውን ያለው ማንም አያየውም፣ በሂትለር ተሸፍኗል። በታሪክ መዝገቦች ውስጥም ብዙ ስሙ አይነሳም። ታዲያ በአንድ ወቅት በተለይ ደግሞ የሁለተኛው የዓለም ጦርነት በሚጀመርበት ሰዓት የጀርመን አጋር የነበረችው ቼኮስሎቫኪያ የእሷ ፕሬዚዳንት የነበረው ሰው የሂትለር የወረራ ዕቅድን በሚሰማበት ሰዓት እጅግ ደንግጦ ነበር። እንግዲህ እስከ ራሽያ መላው አውሮፓን መላው ዓለምን የመቆጣጠር የሂትለር ዕቅድ እጅግ አስደንግጦት ነበርና ይህ ውይይት በሚደረግበት ሰዓት ላይ ፌንት በልተው ነበር እንጂ ሰው በጣም ከመደንቀታቸው የተነሳና ይህ ሊሆን አይችልም፣ ሱሳይዳል ነው፣ ራስን ማጥፋት ነው በሚል ሐሳብ እየተከራከሩ በነበረበት ሰዓት ደንግጠው ፌንት በልተዋልና በዚህ ወቅት ነው ታዲያ ይህ ዶክተር መጣ፣ ስብሰባ ውስጥ ገባ። ወዲያው እንደገባ ምንድነው ያደረገው? በቀጥታ ለዚህ ለቼኮስሎቫኪያው ፕሬዝዳንት ያው የተለመደ ቅመሟን ቀምሞ ወጋው። ከወጋው በኋላ ወዲያው ነው የነቃው። በጣም በመድኃኒቱ ወዲያው ሰራ። የሰው ተነቅቶ ወደ ስብሰባው ተመልሶ ተቀመጠ። የወረራ ዕቅዶችን በሚሰሩበት ሰዓት ሲቃወም የነበረው ሰውዬ
በአንዴ ደግሞ ጫራ ቀጥለዋል። በቃ ይሄኛው ቅድ አሪፍ ነው፣ ይሄኛው ቅድ እንደውም ሌላ ሀገሮችንም መጨመር ነው የጀመረው ነው። ይሄ ወረራ በጣም ስኬታማ ነው፣ በጣም አሪፍ ነው። እና በዚህ ወቅት ይህ ሰው ቀምሞ የሰጠው መድኃኒት ምንድን ነው የሚለው እንግዲህ ሳይንቲስቶች ሊያጠኑበት ሊመራመሩበት የሚገባ ጉዳይ ነው። ባህሪን ቀያሪ መድኃኒት ነው ማለት ነው። በነገራችን ላይ የጀርመን ሳይንቲስቶች አሁን ድረስ ያልተሞከሩ ገና ወደፊት ሊሞከሩ ይችላል ወይ ሊሰሩ ይችላሉ ተብሎ የሚታሰቡ እጅግ ግዙፍና አደገኛ የሚባሉ መሳሪያዎች፣ መድኃኒቶች ተሰርተዋል። በነገራችን ላይ ያው ሶቪየት ህብረትም በአሜሪካ በኩል ያሉት ዩኒየኖችም ከጀርመን ሳይንቲስቶች በተለይ የተለያዩ ድብቅ ጽሁፎችን፣ ግኝቶችን፣ ምርምሮችን፣ የመሳሪያ አይነቶችንም ጭምር ለምሳሌ እንደ አብነት መጥቀስ የሚቻለው በዓለም ላይ ለምሳሌ የማይታወቅ መሳሪያ ወይም ደግሞ ከ50 እስከ 100 ባለው አመታት ውስጥ ሊሰራ ይችላል ተብሎ ከሚታሰበው መሳሪያ መካከል አንዱ ሰን ገን የሚባለው ከፀሐይ ላይ ኃይልን ወስዶ ከተሞችን ማንደድ። ለምሳሌ ልጅ ሆነን ታስታውስ ከሆነ አምፖል የተሰበረ አምፖል ላይ ውሃ ውስጡ ይጨመርና ከዛ ወደ ፀሐይ ላይ ትሰጠዋለህ ማለት ፀሐዩ ትገባለች በአምፖሉ ስር አይደል? በውሃ ውስጥ ወጥቶ ጨረር አለ። ያ ጨረር ወረቀት ላይ ስታደርገው አቃጥለህ ታውቃለህ? ልጅ ሆነን እንደዛ ሞክረን እናውቃለን። እና እንደዚህ ይሞከር ነበርና ያ ማለት ነው ከፀሐይ ላይ ፓወርም ወስዶ የሆነ ከተማን ማቃጠል። ይሄ ምናልባት ሰንገን ነው የሚባለው ይሰራል ተብሎ ከሚታሰብ ትልልቅ መሳሪያዎች መካከል አንዱ። ይሄን እንደ አብነት አንዱን ጠቀስን እንጂ የጀርመን የናዚ ሳይንቲስቶች በወቅቱ የነበሩት በሱ ክበብ ውስጥ የነበሩ ሳይንቲስቶች፣ ተመራማሪዎች እጅግ በጣም አደገኛ የሆነ የሰው ልጆችን በአንዴ ሊጨርሱ የሚችሉ ምርምሮችን፣ ግኝቶችን አንዳንዶችም አግኝተዋል። በድብቅ ያሉ ማለት እንግዲህ ከዚህ ተመራማሪ መካከል አንደኛው እንግዲህ ይሄ ሰው ደግሞ በሕክምና ውስጥ የራሱን መድኃኒት ሳይቀር እየፈጠረና እየቀመመ የሰዎችን ባህሪ እስከ መለወጥ እንግዲህ ቀደም ሲል ያነሳው ምሳሌ እዚህ ጋር ጥሩ ማሳያ ነው። ሰውየው ቀደም ብሎ እየተቃወመ ነበረ። ፌንት ከበላ በኋላና ሲመለስ ግን ወረራውን ደግሞ ልክ ናችሁ እስከ ማለት ደረሰ ማለት ነው። በትክክል እንግዲህ ስለዚህ ሰው ብዙ ማንሳት ይቻላል። በነገራችን ላይ በሂትለር ዘንድ እጅግ ታማኝ እጅግ ተወዳጅ ከሆኑ ሰዎች አንዱ ነው። ነገር ግን በሂትለር ዙሪያ ባሉ በሌሎች ሰዎች የሰው ጭራሽ አይወደድም። በሂትለር አጃቢዎች በፍጹም የሚጠላ ሰው ነበር። በተለይም የሂትለር ሌሎች ዶክተሮች አሉት። በእርግጥ እነዛ ዶክተሮች ሁሉ ይህንን ሰው አይወዱትም። በፍጹምም ነው ጥላቻን ለሱ ሲያንጸባርቁ የነበሩትና በአንድ ወቅት እንደውም ከንጽህናው ጋር በተያያዘ ሰውየው ትንሽ እንትን ይላል፣ ይሸታል ማለት በጣም ወፍራም ነው። ከውፍረቱ ጋር ተያይዞም ይሁን ከሌላ ነገር ጋር ብቻ ንጽህናውን መጠበቅ አይፈልግም፣ እጅግ ይሸታልና በዚህ ወቅት ኧረ ሰውዬ አንድ በልልን፣ ኧረ ቤተ መንግስቱንም እኛንም በጣም እያሸተተ ነው፣ በቃ አይጠቅምም በሚል ሂትለርን ጠይቀውት ነበርና ሂትለርን ድራግ አዲክት አድርጎታል። ይህ ሰው ከጠፋ ብዙ የሚበላሹ ነገሮች አሉ። ሂትለር ታዲያ እኔ ጠረኑን አይደለም ጤንነቴን ከጠበቀልኝ ከጠረኑ ምን ጉዳይ አለኝ ሲል ነው የመለሰው። እና ከፈለጋችሁ ጣና ጭሱ አይነት ነገር ይሆናል። እና እጅግ በጣም ስለሚያምነው ማንም እንዲነካ። በነገራችን ላይ ሌላው እንዲሁም አንድ የናዚ አባል የነበረ ሰው የጻፈው ማስታወሻ ላይ እንደዚሁ ስለዚህ ዶክተር የተጠቀሰው አንድ ነገር ነበረ። ህመሙ በአንድ ወቅት በሂትለር ግፊት እሱ ጋር ሄጄ እንመረመር አደረገኝ ይላል። እና ሄዶ ተመረመረ። የሆድ ውስጥ ችግር እንዳለበት ይነግረዋል። እንደ ነገሩ መረመረኝ ይላል እዛ ማስታወሻ ላይ። እንደ ነገሩ መረመረኝና ስለዚህ እንደዚህ አይነት መድኃኒቶች ያስፈልጋል ብሎ ጽፎ ሰጠኛል። ነገር ግን ተጠራጠርኩት ይላል። ተጠራጠርኩትና በርሊን ወደሚገኘው አንድ የሕክምና መስጫ ይሄድና በሌሎች ፕሮፌሰሮች እንደገና ምርመራ ሲያደርግ ምንም ህመም የለበትም፣ እረፍት ብቻ ነው የሚያስፈልግ ተባልኩና ራሴን ወደ እረፍት አስገብቼ ከነበረብኝ አካላዊም ሆነ ውስጥ ችግር ተፈወስኩኝ ይላል። እና ሰውየው ቀደም ሲል እንዳነሳኸው አጋጣሚዎችን ይጠቀማል። ደግሞ ምን ይላሉ አንዳንድ የሕክምና ባለሙያዎች በወቅቱ የነበሩ እድለኛ ነው ብሎ ያስባሉ። በአጋጣሚ የሚያድን ሰው እንግዲህ ያው ስለዚህ ሰው እንግዲህ ብዙ ነገር ማለት እንችላለን። ካፍታ ቆይታ በኋላ እንመለሳለን። አብራችሁን ቆዩ፣ የትም እንዳትሄዱ። ብስራት ቴሌቪዥን ባዩ ዓለም
ተመልሰናል። ክብራትና ክብራን በመከታተል ላይ የምትገኙት ባዮ ዓለም ፕሮግራማችንን ነው። ይህ ዝግጅታችን ዘወትር በዚህ ሰዓት በብስራት ቴሌቪዥን የሚቀርብላችሁ ነው። ፕሮግራሙን በማዘጋጀትና በማቅረብ ወደ እናንተ ደግሞ እኔ ይልማና ብሩክ አብረን አለን። በዛሬው ዕለት ደግሞ እያነሳንላችሁ የምንገኘው ብዙ በዓለም ታሪክ ውስጥ የማይታወቅ ነገር ግን ሂትለር ከሂትለር ጀርባ ያለ አንድ አስገራሚ ዶክተር ነው እያነሳንላችሁ የምንገኘው። በትክክል እንግዲህ ስለዚህ ሰው ብዙ ተብሏል፣ እኛም ብዙ ብለናል፣ የተወሰኑ ነጥቦችን አንስተናል። ታዲያ ይህ በሌሎች ዶክተሮችም አጠገቡ ባሉ ሰዎችም የማይወደደው ሰው ለሂትለር ብቸኛ እንደ ፈጣሪ የሚታይ ነው። ምክንያቱም ቅድም እንደነገርናችሁ ከ70 በላይ ህክምናዎችን በቀን ውስጥ ይሰጠዋል። ኤቭሪ ሰከንድ ውስጥ ህክምና ይሰጠዋል ማለት ነው ሂትለር። ይህንን ሁሉ አዲክት ካደረገው በኋላ ይህ ሰው ተለየ ማለት ሂትለር ወደ መሞቱ ይቀርባል ማለት ነው። እንግዲህ ሪች ማስተር ኦፍ ኢንጀክሽን የሚባለው ይህ ሰው እንግዲህ በርካታ መድኃኒቶችን ለሂትለር ሰጥቶታል። ለበርካታ ተደራራቢ ችግሮችም አጋልጦታል። ከዛ በኋላ እንግዲህ የሁለተኛ የዓለም ጦርነት ተጀመረ። በፈረንጆቹ አቆጣጠር ከ1941 እስከ 45 ድረስ በቆየው በዚህ ጦርነት ውስጥም በርካታ ሀብቶችን አጋብሷል። ከዛ ባለፈም እንግዲህ ወደ መጨረሻው የጀርመን ጦር እየተሸነፈ የናዚ ጦር እየተሸነፈ በመጣ ቁጥር እሱም ወደ ሂትለር እየተጠጋ መጣ። መጨረሻ ላይ ምን እንደሆነ እስቲ በትክክል እንግዲህ ያው መጨረሻ ላይ በሽንፈት የጀርመን ጦር በሁለተኛው የዓለም ጦርነት እንደሚታወቀው በህብረቱ ጦር ሽንፈት ሲገጥመው ተይዞ ነበር። በነገራችን ላይ በዩናይትድ ስቴትስ በኩል ባሉ ዩኒየኖች አማካኝነት ተይዞ ቀርቧል። ነገር ግን 1945 አካባቢ ግንቦት ወር ላይ ተይዞ ተመረመረ። በነገራችን ላይ በወቅቱ ያዩት ሰዎች ምርመራ ያደረጉበት ሰዎች እዛ እሱ ባለበት ክፍል መቆየት አልቻሉም ነው ይሄ ከሽታው የተነሳ ማለት ነውና በጣም ተጠየፉት ይላል። በጣም እንትን ንጽህናውን አይጠብቅም ወይም ደግሞ ለራሱ የማይሆን አይነት ሰው ነው ማለት ነውና ነገር ግን ምርመራ አደረጉበት። ምርመራም አድርገውበት በጭፍጨፋው ውስጥ ተሳታፊ አይደለም ወይም ደግሞ መረጃ አላገኙም። አንዳንድ መዛግብቶች ግን ይሄ ሰው በቀጥታ ቀደም ሲል እንዳነሳ ነው በተለይ ቼኮስሎቫኪያውን መሪ በቀጥታ ሐሳቡን እንዲቀይር ያደረገ መድኃኒት ሰጥቶታልና በቀጥታ ተሳትፏል ተብሎ ብለው ቢታሰብም ነገር ግን በወንጀል አልተጠየቀም ማለት ነው። በወቅቱ አልተጠየቀም። እንግዲህ በ1945 እንግዲህ የተለያዩ ኮንስፓይረሲ ቲዮሪዎች ቢኖሩ ግን ያው ሂትለር በዛው ራሱን እንዳጠፋ በስፋት የሚነገረው ታሪክ ይሄ ነው። እስካሁን በህይወት አለ የሚሉ አሉ፣ ምን አሉ፣ ብቻ ስለ ሂትለር ብዙ የሚወራ ነገር አለ። ነገር ግን ባለው ተጨባጭ ሁኔታ በ1945 ራሱን በሚያጠፋ ሰዓት ሂትለር ሞሬል በራሱ ከበርሊን እንዲወጣ ፈቅዶለት ነበር። ያው የበርሊን ጦርነት ነው ፍጻሜ የነበረው። ከዛ እንዲወጣ ፈቀደለት። ነገር ግን ያው በአሜሪካኖች ተያዘ፣ ተመረመረ፣ ምንም አልሆነም። እንግዲህ ወደ ህይወቱ ፍጻሜ እየቀረብ እንገኛለን። ከዛ በኋላ ይህ ሰው መኖር የቻለው ለ3 ዓመት ብቻ ነው። በ1948 እንደ ኢሮፓውያን አቆጣጠር በሆስፒታል አልጋ ላይ ካለበት የጠረን ችግር ሊሆን ይችላል፣ ከተለያዩ በሽታዎች ሊሆን ይችላል። ብቻ በ1948 ይህ ሂትለርን ደጋግፎ እንዳይገነደስ ሲጠብቀው የነበረው ሰው ህይወቱ አልፏል። ያሳዝናል። መቼም ያሳዝናል ከማለት ውጪ ምን እንችላለን? እንግዲህ የዛሬ ፕሮግራማችንን እዚህ ላይ እናገባድና እናጠቃልል። ስለዚህ ሰው መጠነኛ እውቀት አግኝታችኋል ብለን እናስባለን። ስለሱ የበለጠ ማወቅ ከፈለጋችሁ ደግሞ መረጃውን ምንጮቻችን ልናስቀምጥላችሁ እንችላለን። ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። ክብራትና ክብራን በሚቀጥለው ሳምንት እንገናኛለን በተለየ ዝግጅትና በተለየ ሰው አነጋጋሪ እንግዲህ ሁልጊዜም ቅዳሜን ከሰዓት ከኛ ጋር በብስራት ቴሌቪዥን በዚህ ሰዓት ሁልጊዜም ባዮ ዓለም አዲስ ሰው አዲስ ታሪክና አዲስ አነጋጋሪ ጉዳይን ይዞላችሁ ይመጣል። ሁላችሁም እንድትከታተሉን ታዲያ ከቀሪ የብስራት ቴሌቪዥን ፕሮግራሞች ጋር እስከ መጨረሻው አብራችሁ እንድትቆዩ እየጠየቀን እኛ በዚሁ አበቃን፣ ተሰናበትን። መልካም ቀን።